የተስፋ አድማስ የዲፕሎማሲ ማዕከልነት እንዲሁ ዝም ብሎ አልመጣም። ተገዳዳሪ ፍላጎት ያላቸው ሀገራት የኢትዮጵያን በር የሚቀበቅቡት ደጆቿን ለመክፈት የበሩ እጀታ ላይ የሚያርፉ እጆቿ የኃይል ሚዛን የሚወስኑ በመሆናቸው ነው። ይህ የሥራ ውጤት ነው። ይህ የትጋት ክፍያ ነው። ይህ የዓለምን የኃይል አሰላለፍ ሥርዓትና የኃይል አሰላለፍን አስልቶ የተወሰደ ማሻሻያ ያመጣው ለውጥ ነው። ኢትዮጵያ በውጭ ግንኙነቷ ላይ የወሰደችው ሪፎርም የዓለም የስበት ማዕከል አድርጎ ሰርቷታል። በኢህአዴግ ዘመን ከነበረው ፓርቲ መር የውጭ ግንኙነት ፖሊሲ ወደ ሀገር አቀፍ ጥቅም ወደሚያስከብር ግንኙነት ተሸጋግራለች። የጎረቤት ሀገራት በግልጽ ወዳጅና ጠላት ብሎ ከሚፈርጅ ፖሊሲ ወደ ብሔራዊ ጥቅም መር መሻገሯ የሀገሪቱን የስበት ማዕከልነት አጉኖታል። የሀገሪቱ የዲፕሎማሲ አካሄድ ቀይ ባህርን ፈርሞ ከመስጠት ብሔራዊ ጥቅም የሆነውን ቀይ ባህርን ወደ መጠየቅ ተሸጋግሯል። ኢትዮጵያ ዛሬ የትናንት ጥፋትን የምታርም ሀገር ብቻ ሳትሆን የሚገባትን ከመጠየቅ የማትመለስ ሆናለች። ከዚህ ባሻገር የውጭ ግንኙነቷ በተለወጠ የዓለም ስርዓት ውስጥ ወቅትና ዘመንን የዋጀ የውጭ ፖሊሲ ማንበሯ ተከባሪ ያደርጓታል። ዛሬ ኢትዮጵያ በዓለም የዲፕሎማሲው መድረክ ላይ አራተኛው የዲፕሎማሲ መቀመጫ ነች ከሚለው ብቸኛ መለያዋ ወደ አጀንዳ ቀራጭነት ተሸጋግራለች። ይህ ደግሞ በባዶ ሜዳ የመጣ ሳይሆን በውስጥ ጥንካሬና በውጭ ዲፕሎማሲያዊ ብስለት የታጀበ ውጤት ነው። የሀገሪቱ የኤክስፖርት መጠን በታሪክ ከፍተኛው ደረጃ ላይ ይገኛል። የባለፈው ዓመት የ8.3 ቢሊዮን ዶላር ገቢ በያዝነው ዓመት ወደ 10 ቢሊዮን የተጠጋ ይሆናል ተብሎ ይጠበቃል። ይህ ሀዝ ሀገሪቱ ከዚህ ቀደም ከነበረው የ4 ዓመታት ኤክስፖርት መጠን ተደምሮ እንኳን የሚያክለው አይደለም። በኢነርጂው ሴክተር ከዚህ ቀደም ከነበረው ወደ 5000 ሜጋዋት ከነበረበት ወደ 10000 ሜጋዋት መሻገሩና እንዲሁም በቀጣይ ሀገሪቱ ልትገነባ ያቀደቻቸው የኢነርጂ ፕሮጀክቶች የዓለም አቀፉ የኢነርጂ ካርታ ላይ ወሳኝ ሀገር ያደርጋታል። ማዕድን፣ ቴክኖሎጂና ግብርና ላይ ማዕከል ያደረጉ ስራዎቿ ኢትዮጵያን ጊዜን የዋጀ ፖሊሲዎቿ ውጤት እያመጡ መሆኑ ማሳያ ናቸው። እኚህ በሀገር ውስጥ የተገነቡ የውስጥ ጥንካሬዎች ለሀገሪቱ የውጭ ግንኙነት የጥንካሬ ማዕከልነት መሰረት ሆኗል። የዓለም ፖለቲካ ማዕበል በሚናወጥበት የጥቅም ሽሚያው አይኑን አፍጥጦ በአፍሪካ ቀንድ ላይ ባሰፈረበት በዚህ የታሪክ ምዕራፍ ኢትዮጵያ ተገዳዳሪ ፍላጎት ያላቸው አካላት አብረዋት ለመቆም ወደዋል። አዲስ አበባ የአፍሪካ የፖለቲካ መዲና ብቻ ሳትሆን ዛሬ የዓለም ታላላቅ መሪዎች የሚመላለሱባት የዲፕሎማሲ አቅጣጫ የሚቀየስባት የዓለም አቀፍ ግንኙነት ማግኔት ሆናለች። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሀያላን መሪዎች የአውሮፕላኖቻቸውን ክንፍ ወደ አዲስ አበባ ያዞሩት ያለ ኢትዮጵያ ተሳትፎና ይሁንታ በቀጠናውም ሆነ በአህጉሩ የሚሳካ አንዳችም የፖለቲካ ስሌት እንደሌለ ስለተረዱ ጭምር ነው። በዓለም ፖለቲካ ካርታ ላይ ኢትዮጵያ ነጥብ አይደለችም። ይልቅ መስመሮቹን ሁሉ የምታገናኝ ማዕከል ናት። ይህ ደረቃቅ በዓለም የኃይል አሰላለፍ ውስጥ ተገዳዳሪ ኃይሎችን አጋር አድርጓል። የኢትዮጵያ ሚዛን የጠበቀ የውጭ ግንኙነት ሀገሪቱን ብሔራዊ ጥቅም እያስከበረች መሆኑን በርካቶች እየመሰከሩ ናቸው። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። መልሕቃችን የኢትዮጵያ የዓለም የዲፕሎማሲ የሰበብ ማዕከልነት እንዴት መጣ፣ ሀገሪቱ የምስራቁም የምዕራቡም የትኩረት ማዕከል እንዴት ሆነች የሚለውን እየተመለከትን አብረናችሁን ቆያለን። አብራችሁን ትቆዩ ዘንድ በአክብሮት ጋበዝን። ኢትዮጵያ በዓለም ላይ ፈጣን እድገት እያመጡ ካሉ ጥቂት ሀገራት መካከል አንዷ ስትሆን በዚህ ዓመት የ10.2% እድገት ትጠብቃለች። የዚህ እድገት ቀጣይነት መረጋገጥ የሚችለው ከ130 ሚሊዮን ሕዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ
ጠንከር ያለ ውይይት አድርገናል። ለዚህም ምስጋና እናቀርባለን። እኛ ከሌለን ባዶ የሚል ትርክት ዛሬ ባዶ ሆኗል። ማኦይዝምና የእስያ ነብሮች ትርክት የትናንት ዘመንን እንጂ የዛሬ የዓለም ስርዓት መሰረት አይደሉም። የሀገሪቱ የዲፕሎማሲ ሚዛን የጠበቀ ግንኙነት ተገዳዳሪዎች ኢትዮጵያን እንዲጎበኙ አስገድዷቸዋል። ከዓለም ነባራዊ እውነት ጋር የተናበበ የዲፕሎማሲ መንገድ ተመራጭ አድርጓታል። ኢትዮጵያ ቀደም ሲል የድርጅቶች መቀመጫ ብቻ ነበረች። ዛሬ ግን የውሳኔዎች መነሻ ሆናለች። የዓለም መሪዎች ወደ አዲስ አበባ የሚተሙት መረጃ ለመለወጥ ሳይሆን ከኢትዮጵያ ጋር ስትራቴጂያዊ ወዳጅነትን ለመመስረትና የቀጠናውን ቁልፍ በእጃቸው ለማስገባት ነው። እናም ኢትዮጵያ የተቋማትና ከአህጉራት የስብሰባ ማዕከልነት ወደ አጀንዳ ቀራጭነት ሚና ተሸጋግራለች። ይህ ንፋስ አመጣሽ የዲፕሎማሲ ድል ሳይሆን በውስጥ ጥንካሬና በውጭ ዲፕሎማሲያዊ ብስለት የታጀበ ውጤት ነው። የዓለም ሀያላን ሀገራት መሪዎች፣ የዓለም አቀፍ ተቋማት ኃላፊዎችና ተሰሚነት ያላቸው ዲፕሎማቶች አዲስ አበባን የጉዟቸው ቀዳሚ መዳረሻ ማድረጋቸው የኢትዮጵያ የዲፕሎማሲ ሚዛን ማሳያ ሆኖ ታይቷል። ተንታኞች ይህ እውነታ ለኢትዮጵያ 3 መሰረታዊ ጥቅም አለው ይላሉ። የመጀመሪያው የቀጠናዊ መረጋጋት ዋስትና ነው። ኢትዮጵያ በቀጠናው ሰላምን ለማውረድ ተገዳዳሪ ኃይሎች በውይይት ችግራቸውን እንዲፈቱ በማሸማገል መፍትሄ ከመሆን ጀምሮ በሰላም ማስከበር የምትጫወተው ሚና የዓለም ማህበረሰብ የአዲስ አበባን በር ማንኳኳት የግድ እንዲሉ አድርጎታል። ሲቀጥል የኢኮኖሚ ትስስር ማሳያ ነው። ከ120 ሚሊዮን በላይ የህዝብ ቁጥር ያላት ሀገር ለኢንቨስትመንት ያላት ምቹነት የተላላቅ አገራትን መሪዎች ቀልብ ስቧል። ሲሰልስ የኢትዮጵያ የብሪክስ አባልነትና አዲስ የዲፕሎማሲ አቅጣጫን አዋልዷል። ኢትዮጵያ የብሪክስ አባል መሆኗ በዓለም አቀፍ መድረክ ያላት ድምፅ ከፍ ከማድረጉም በላይ የዓለም ፖለቲካ ሚዛን ወደ አዲስ አበባ እንዲያዘነብል አድርጎታል። የሀገሪቱ መከላከያ ላይ ያደረገችው ሪፎርም ተከባሪነትን ብቻ ሳይሆን የማትደፈር አድርጓታል። መከላከያ ባለፉት 7 ዓመታት ድጋሚ ተወልዷል። የአየር ኃይሉ ግንባታ ከቀጠናው ባሻገር የኃይል ሚዛን ጨዋታ ላይ ጉልህ ሚናን እንድትጫወት አስችሏታል። ኃይል የዲፕሎማሲ ዋስትና ነው። ጠንካራ የመከላከያ ኃይል መገንባቱ በቀጠናው ሽብርን በመዋጋቱ ረገድ ስኬታማ አድርጓታል። ሽብርተኞችና የወደቁ አንዳንድ መንግስታት በበረቱበት የአፍሪካ ቀንድ የኢትዮጵያ የኃይል ግንባታ የአፍሪካ ቀንድ የሰላም ዋስትና ሆኗል። ከኢኮኖሚ እስከ ወታደራዊ ያሉ ግንባታዎች ኢትዮጵያ ዛሬም እንደ ትላንቱ የጥቁር ህዝቦች ኩራት፣ የነጻነት አርማና የአፍሪካ ድምፅ ሆና እንድትቀጥል በርን የከፈተ ሆኗል። የዓለም መሪዎች አዲስ አበባን ሲረግጡ የታላቅ ሀገር ክብርን፣ የጸና ህዝብ ወገብ፣ የማይናወጥ መንግስታዊ ቁመናን እያዩ ነው። ዓለም ከህግጋት መሩ ሊበራል ዲሞክራሲ፣ ብሔራዊ ጥቅምና የኃይል ሚዛን የበላይነት ወደሚወስነው ሪያሊስት እሳቤ መሻገሩን ተከትሎ ኢትዮጵያ ከተለወጠው ዓለም እሳቤ ጋር አብራ እየተጓዘች ነው። ዛሬ የዓለም ፖለቲካ እንደ ቼስ ጨዋታ ነው። እያንዳንዱ እርምጃ በጥቅም የታሰበ፣ እያንዳንዱ ዝምታ በስሌት የተሞላ ነው። በስሌት የተቀመረው የሀገሪቱ የውጭ ግንኙነት ቀዳሚ የስበት ማዕከል አድርጓታል። እናም የኢትዮጵያ በሀገር ውስጥ የሰራችው ስራ የውጭ ግንኙነቷ ጥንካሬ ሆኗል። ዛሬ አዲስ አበባን ስንመለከት አንድ የማይታለፍ እውነታን እናያለን። በሌላ የዓለም ጥግ የማይተያዩ ጥርሳቸውን የሚነካከሱና የሻከረ ግንኙነት ያላቸው ሀገራት ቀጠናዊ ጸጥታን ለማስከበር ከኢትዮጵያ ጋር በጋራ በመስራት ላይ ናቸው። ሀገራት በአፍሪካ ቀንድ ያላቸውን ጥቅም ያለ ኢትዮጵያ ጋርነት እንደማያስከብሩም ተረድተውታል። እንደ ጆን ሚርሻይመር ያሉ ታዋቂ የፖለቲካ ሳይንስ ምሁራን እንደሚሉት ሀገራት የሚንቀሳቀሱት ለብሔራዊ ጥቅማቸውና ለኃይል ሚዛን ባላንስ ኦፍ ፓወር ሲሉ ነው። አዲስ አበባን የረገጡ መሪዎች ኢትዮጵያን የፈለጉበት ዋናው ምክንያትም የጂኦፖለቲካው ቁልፍ በመሆኗ ነው ይላሉ። ኢትዮጵያ የፍላጎት መጋጠሚያ ነች። በቅርብ ጊዜያት በኢትዮጵያ የተገኙ የወታደራዊና የሀገራት መሪዎች በአፍሪካ ቀንድ በአፍሪካና በዓለም የኃይል አሰላለፍ ስሌት መሰረትን ባደረገ መልኩ በመንቀሳቀስ ላይ ይገኛሉ። ሀገራቱን አስከትለን እንመልከታቸው። ከእስራኤልን ጀመር።
ኢትዮጵያ በውጭ ግንኙነቷ ላይ የወሰደችው የሪፎርም እርምጃ ዛሬ በእስራኤል እንደ አንድ ታማኝና ቋሚ አጋር እንድትታይ ያደርጓታል። እስራኤል በአረቡ ዓለምና በቀይ ባህር ዙሪያ ካሉ ፈታኝ የፖለቲካ ማዕበሎች መካከል ኢትዮጵያን እንደ አንድ አስተማማኝ መልእክት ትመለከታታለች። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ የኢትዮጵያ ጉብኝት መሰረቱ የሁለቱ ሀገራት ቀጠናዊ የፍላጎት ትስስርን ለማጠናከር ነው። የእስራኤል ቀጠናዊ ፍላጎት ቀዳሚው የደህንነት ሚዛንን ማስጠበቅ ነው። ለእስራኤል ኢትዮጵያ በቀይ ባህር ላይ የምትገኝ የመተንፈሻ በር ለእስራኤል ደህንነት ተጨማሪ የጥበቃ ቀለበት ናት። ከዚህ ባሻገር ሀገራቱ በሽብርተኝነትና በህገወጥ ዝውውር ላይ ያላቸው የጋራ አቋም የቀይ ባህርን ሰላም ለመጠበቅ ወሳኝ ያደርጋቸዋል። ዛሬ አዲስ አበባ የዓለም መሪዎች መገናኛ ማግኔት ስትሆን እስራኤል የዚህ ማግኔት ዋና አካል ሆናለች። ኢትዮጵያ የምስራቁን የምዕራቡንም ጥቅም የምታቀናጅ መስቀለኛ መንገድ መሆኗ ለእስራኤል ዲፕሎማሲ ትልቅ ትርፍ ነው። ኢትዮጵያ በአፍሪካ ህብረትና በዓለም አቀፍ መድረኮች ያላት ተሰሚነት እስራኤል በእጅጉ ትሸዋለች። በተመሳሳይ እስራኤል በዋሽንግተንና በአውሮፓ ያላትን የዲፕሎማሲ ጡንቻ ኢትዮጵያ ለጀመረቻቸው ግዙፍ የልማት ፕሮጀክቶችና ለቀይ ባህር ፍላጎቷ ዕውቅና አጋሽ ተደርጎ ይወሰዳል። ሌላኛዋ የኢትዮጵያ አጋር ቱርክዬ ናት። ቱርክዬን እንመልከት። ለቱርክዬ ኢትዮጵያ የአፍሪካ መግቢያ በር ናት። የቴክኖሎጂ ሽያጭና የቢሊዮን ዶላር የጨርቃ ጨርቅ ኢንቨስትመንት ብቻ ሳይሆን ቱርክ በመካከለኛው ምስራቅ ያላትን ተጽዕኖ ወደ አፍሪካ ለማስፋት ኢትዮጵያን እንደ ጽኑ ድልድይ ትጠቀማታለች። ፈረንሳይ ደግሞ በባህል በቅርስ ጥበቃና በኃይል ዘርፍ ላይ ከፍተኛ ፍላጎት አላት። በተለይ በአቪዬሽንና በባህር ኃይል ግንባታ የኢትዮጵያ ስትራቴጂያ ጋር በመሆን እየሰራችም ትገኛለች። አውሮፓዊቷ ሀገር ጣሊያን ከታሪካዊ ትስስር ባሻገር እንደ ህዳሴ ግድብ ግንባታ ባሉ በታላላቅ መሰረተ ልማቶች ተሳትፎና ስራ ዕድል ፈጠራ ላይ ኢትዮጵያን እንደ ቀዳሚ አጋር ትመለከታታለች። ህንድ በኢትዮጵያ ግብርናና ማኒፋክቸሪንግ ዘርፍ ውስጥ ግዙፍ ኢንቨስትመንት አላት። ግሎባል ሳውስ ድምፅ ለመሆን በሚደረገው ጥረት የኢትዮጵያ ድጋፍ ለኒው ዴሊ እጅግ አስፈላጊ ያደርገዋል። ሲንጋፖር ኢትዮጵያን የምታየው እንደ የአፍሪካ ሲንጋፖር ነው። በሎጂስቲክ በወደብ አስተዳደርና በከተማ ፕላን ልምዷን በማካፈል ራሷን የኢትዮጵያ የንግድ መስመር ትስስር አካል ማድረግ ትፈልጋለች። ኢትዮጵያ በሳውዲ አረቢያ ፖለቲካ ላይ ስፍራዋ ትልቅ ነው። ለሪያድ ኢትዮጵያ የምግብ ዋስትና መገኛ ናት። በግብርና ኢንቨስትመንት ላይ ከኢትዮጵያ ጋር በመስራት ህዝቧን መመገብ ትፈልጋለች። በተጨማሪም ቀይ ባህር እንዳይደፈር ኢትዮጵያ የሰላም ዘብ እንድትሆን ትሻለች። የአሜሪካ በኢትዮጵያ ያላት ፍላጎት ደግሞ የላቀ ነው። የአሜሪካና የኢትዮጵያ ግንኙነት ዛሬም ጥብቅ ነው። በዓለም ፖለቲካዊ ዋሽንግተን ለዓመታት ከኢትዮጵያ ጋር ያላት ግንኙነትን ስትመዝነው አንድ የማይለወጥ እውነታ ይገኛል። ኢትዮጵያ ከሌለች አፍሪካ ቀንድ የለም። የአፍሪካ ቀንድ ከሌለ ደግሞ የአሜሪካ ጥቅም አደጋ ላይ ነው። ለአሜሪካ ብሔራዊ ጥቅም ደህንነት የአፍሪካ ቀንድ የሽብርተኝነት ቀጠና እንዳይሆን መከላከል ቀዳሚው ተግባር ነው። አልሸባብና መሰል አክራሪ ቡድኖችን ለመመከት አሜሪካ እንደ ኢትዮጵያ ያለ ሌላ ብርቱ አጋር የላትም። አሜሪካ ለኢትዮጵያ የምትሰጠው ትኩረት ከወዳጅነት ይልቅ አስገዳጅ አስፈላጊነት ስትራቴጂክ ነሰሲቲ የሚለው ይገልጸዋል። ለዋሽንግተን ኢትዮጵያ ማለት በቀጠናው የሚነፍሰውን የፖለቲካ አውሎ ነፋስ የምትቋቋምባት መሪ መርከብ ናት። ከጀነራሉ ጋር የመጣሁት የቆየውን ግንኙነታችንን ለማሳደግ ነው። የፌድሪ አየር ኃይልን 9ኛ ዓመት ለማክበር በመገኘታችን ኩራት ይሰማል። በመከላከያው ዘርፍ ያለንን ግንኙነት እንደሚያድግ ተስፋ አለን። በተለይም የአሜሪካ ተሳትፎ በአቪዬሽን ዘርፉ ላይ ከፍ እንዲል እንፈልጋለን። በፖለቲካውም እንዲሁ አሜሪካ ኢትዮጵያን የምታየው በድንበር የታጠረች እንደ አንድ ሀገር ሳይሆን በቀጠናው እንደ ወሳኝ ኃይል ነው። በጋራ እያሰብን በቀጠናው ያለውን ችግር በጋራ ለመፍታት የምንሰራ ሀገራት ነን። ኢትዮጵያ ለሩሲያ ትልቁ አጋር ናት። ኢትዮጵያ የብሪክስ አባል እንድትሆን ሩሲያ ያደረገችው ድጋፍ አዲስ አበባን በአዲሱ የዓለም ሥራ ግንባታ ውስጥ እንደ ታማኝ አጋር ለመያዝ ካላት ፍላጎት ይመነጫል። ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫና የቴክኖሎጂ ማዕከል ለመገንባት ያላት ፍላጎት ሀገሪቱን በቴክኖሎጂ ዘርፍ ከሞስኮ ጋር ያላትን ግንኙነት ለማጠናከርና የረዥም ጊዜ የኢኮኖሚ ትስስር
ትስስርን ለማጎልበት ያለመ ነው። ለሩሲያ ኢትዮጵያ ማለት በአፍሪካ ቀንድ ላይ የጸናች የሩሲያ ዲፕሎማሲያዊ ጋሻ ናት። ሌላኛዋ የኢትዮጵያ አጋር ቻይና ነች። የአዲስ አበባ ጅቡቲ ባቡር መስመር፣ ግዙፍ የኢንዱስትሪ ፓርኮችና መንገዶች ለቻይና የንግድ ፍሰት ብቻ ሳይሆኑ በኢትዮጵያ ላይ ያላትን የኢኮኖሚ አጋርነት የሚያረጋግጡ መሳሪያዎች ናቸው። ከ100 ሚሊዮን በላይ ሕዝብ ያላት ኢትዮጵያ ለቤጂንግ እንደ ትልቅ የገበያ መዳረሻ ነው የምትመለከታት። ከዚህ ባሻገር የብሪክስ ጉዳይ ሁለቱን ሀገር ያስተሳስራቸዋል። ኢትዮጵያ የብሪክስ አባል እንድትሆን ቻይና የነበራት ሚና ከፍተኛ ነው። ይህ የሚያሳየው ቻይና ኢትዮጵያን በአዲሱ የዓለም ስርዓት ኒው ወርልድ ኦርደር ውስጥ እንደ ታማኝ አጋርና የምስራቁ ጎራ ተሟጋች አድርጋ እንደምትመለከታት ነው። በዓለም ፖለቲካ መድረክ ላይ የማይታረቁ መስለው የሚታዩት ኃይሎች ከኢትዮጵያ ጋር ለመስራት የመወሰናቸው ነገር የአደባባይ ሚስጥር ነው። ኢትዮጵያ ለምን የሁሉም ፍላጎት መዳረሻ ሆነች የሚለው ጥያቄ የፖለቲካ ተንታኞችን ቀልብ የሳበ ሐቅ ነው። ዛሬ የአፍሪካ ቀንድ በግጭት በሽብርተኝነትና በአንዳንድ የወደቁ መንግስታት የሚታመስ ቀጠና ነው። በዚህ የሚናወጥ ባህር ላይ ኢትዮጵያ እንደ አንድ ጽኑ መልእክት ትታያለች። የኢትዮጵያ የኃይል ሚዛን አስጠባቂ ናት። እንደ አሜሪካ ያሉ ምዕራባውያን ኢትዮጵያ ሸብረክ ካለች ቀጠናው እንዳልሸባብ ላሉ የሽብርተኞች መፈልፈያ እንደሚሆን ያውቁታል። ሩሲያና ቱርክ ደግሞ የኢትዮጵያ ወታደራዊ ጥንካሬ በመመልከት ከጠንካራው ወታደራዊ ተቋም ጋር ወዳጅነትን መመስረት በቀጠናው ስትራቴጂክ ስልታዊ የበላይነትን እንደሚሰጥ ይረዳሉ። ኢትዮጵያ የአባይ ወንዝ ምንጭና የታላቁ የህዳሴ ግድብ ባለቤት መሆኗ የጂኦፖለቲካዊ ክብደቷን አጉኖታል። የውሃ ፖለቲካዋ የኢትዮጵያን የመካከለኛው ምስራቅና የሰሜን አፍሪካ ሀገራት የትኩረት ማዕከል አድርጓታል። ኢትዮጵያ ለጎረቤት ሀገራት የምታቀርበው የኤሌክትሪክ ኃይል ሀገራቱን በኢኮኖሚ ከኢትዮጵያ ጋር እንዲቆራኙ ያደርጋቸዋል። ይህንን የኃይል ማዕከልነት ደግሞ ማንም ሀያል ሀገር ችላ ሊለው አይችልም። ምንም እንኳ ኢትዮጵያ አሁን ላይ የባህር በር ባይኖራትም ወደ ቀይ ባህርና ወደ ህንድ ውቅያኖስ የሚወስዱት የንግድ መስመሮች ሁሉ ግን በኢትዮጵያ የደህንነት ይሁንታ ላይ የተመሰረቱ ናቸው። ከ120 ሚሊዮን በላይ ህዝብ ያላት ሀገር ለቻይናም ሆነ ለህንድ ግዙፍ የገበያ መድረክ ናት። ኢትዮጵያ ለአፍሪካ ነፃ የንግድ ቀጠና ዋነኛ ተዋናይ መሆኗ ለሲንጋፖርና ለጀርመን መሰል ሀገራት የአህጉሪቱ የኢንዱስትሪና የንግድ መግቢያ በር ተደርጋ ትወሰዳለች። አዲስ አበባ የአፍሪካ ህብረት መቀመጫ መሆኗ ማናቸውም የዓለም ሀገር ከአፍሪካ ጋር መነጋገር ሲፈልግ መጀመሪያ የኢትዮጵያን ደጆች ማንኳኳት ይጠበቅበታል። እናም ይላሉ የፖለቲካ ተንታኞች፣ ተገዳዳሪ ኃይሎች ከኢትዮጵያ ጋር መቆም የሚፈልጉት ኢትዮጵያ በቀጠናው ላይ ተገቢ ሚና ካልተጫወተች ቀጠናው እንደማይንቀሳቀስ ስለሚያውቁት ነው። ኢትዮጵያ የጂኦፖለቲካ ቁልፍ ናት። ቁልፉን የያዘ ደግሞ በሩን የመክፈትና የመዝጋት ስልጣን አለው። ዛሬ የምናየው የሀያላኑ መመላለስ ኢትዮጵያ ያላትን ይህንኑ ተፈጥሯዊ ፖለቲካዊ የመሳብ ኃይል የመገንዘብ ውጤት ነው። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው የመልሕቅ ዝግጅታችን በዚህ ተጠናቋል። በሌላ ዝግጅት እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።